What's up everybody? ላሉ ነጮች አለች ልጅቷ። እንዴት ናችሁ? የምትሰሙኝ ሁሉ እንደምን ናችሁ? Happy Good Friday. መቼም እንግዲህ አፍ ሲከፈት በአእምሮም በልብም ያለ ይገለጣል ይባላል። ስለዚህ ካልተገለጠ አፍ ቃል ካልተነገረ ምን እንደሆነ አይታወቅም። ስለዚህ በውስጥ ያለውን ሐሳቤን የምገልጥበት መንገድ ይሄ ስለሆነ ዛሬ መጥቻለሁ። መቼም ይህንን ዓለም የሚታየው ዓለም የሚገዛው መንፈሳዊ ዓለም ነው። ለምን መጽሐፍ ቅዱስ የሚታየው ከማይታየው እንደሆነ በእምነት እናስተውላለን ይላል። ስለዚህ ይህንን ዓለም የሚያንቀሳቅሰው መንፈሳዊ ዓለም ነው። ልክ ድሮ አሁን እንኳን ቀርቷል። when I was a kid ልጆኜ ደብዳቤ ሲጻፍ ሁለት ሉክ ውስጥ አንድ ካርቦን ይገባና በዛ ላይ የሚጻፈው በካርቦኑ አማካኝነት ወደ ሁለተኛው ሉክ ላይ ወረቀት ላይ ያ ጽሑፍ ይወጣል። ይህ ዓለም የካርቦኑ ዓለም ምሳሌ ቢሆንልኝ፣ ዋናው ጽሑፉ ግን የመንፈሳዊ ዓለም ነው። መንፈሳዊ ዓለም ላይ ያለን ነፃነት ያለን ተጽዕኖ በምድራዊ ዓለም ላይ ይገለጣል። አሁን ይህን የሚሰማ አንድ ሰው ምናልባት ዛሬ ማድረግ ያለበትን ያስለመደውን መንፈሳዊ ዓለም ላይ ያስለመደውን ባለማድረጉ እየፈራ የሚውል ሰው ይኖራል። ለምን? መንፈሳዊ ዓለም ላይ እንደመረጥ ነው ገዢዎች አሉብን። እግዚአብሔር የተመሰገነውን መንፈሳዊ ዓለም ላይ የኔ ገዢ በኢየሱስ ክርስቶስ ስላመንኩኝ እግዚአብሔር ብቻ ነው። ነገር ግን አውቃለሁ ብዙ ሰዎች መንፈሳዊ ዓለም ላይ ትላልቅ ተጽዕኖ ያለባቸው ቢዝነስ ያላቸው በጣም ኤጁኬትድ የሆኑ ነገር ግን ከዘር የመጣ የቆሌ መንፈስ የሚከተላቸው ከዘር የመጣ የተለያየ የአምልኮ የባዕድ አምልኮ የሚከተላቸው ነገራቸውን የሚያበላሽ መንፈሳዊ ዓለም ላይ ቅድም እንዳልኳችሁ አሰራር አለ። ልክ አንድ የታመመ ሰው ወደ ዶክተር ይሄድና ለዶክተሩ የሚነግረው ያለውን ሲምፕተም ነው። ይሄ እንዲህ ያለብኝ እንዲህ ይሰማኛል። ዶክተሩ ያንን ከሰማ በኋላ ነው ሌላ ምርመራዎች ጨምሮ ለህመሙ መድኃኒት የሚሰጠው። አሁን መንፈሳዊ ዓለም ላይ የታመሙ ሰዎች አሉ፣ ግን ስታያቸው ጤነኞች ናቸው። ቢዝነስ ያካሂዳሉ፣ ጥሩ ኤጁኬሽን አላቸው፣ ጥሩ ቤት ይኖራሉ፣ ጥሩ ፋሚሊ ያላቸው። ነገር ግን በህይወታቸው በነሱ ህይወት ይሁን በፋሚሊያቸው ያለ ገዢ አለ። ሳሎን ውስጥ መኝታ ቤት ውስጥ እንደፈለገው የሚመላለስ እሱ በሚያዛቸውና በሚሰጣቸው ነፃነት ብቻ ነው መኖር የሚችሉት። አይገርማችሁም? ዛሬ የታላቁ ፕሬዝዳንታችን የዶናልድ ትራምፕ ልጅ በአጋንንት ቢያዝ ያለው ይሄ ሁሉ መሳሪያና ቴክኖሎጂ ነፃ ሊያደርገው አይችልም። ነፃ ሊያደርገው የሚችል መንፈሳዊ ዓለም ላይ የዲያብሎስን ሥራ ያፈረሰ ኢየሱስ ብቻ ነው። አንድ ነገር መናገር እፈልጋለሁ። ልክ አንድ ዶክተር ጋር ቅድም እንዳልኩት ሄዶ አንድ ሰው ሲምፕተሙን ያለውን የበሽታ ሲምፕተም እንደሚናገር ተናግሮ መድኃኒት እንደሚያገኝ ካልተናገረ መድኃኒት እንደማያገኝ አንዳንድ ሰዎች ያለባቸውን ሲምፕተም ልንገራችሁ። ቢዝነስ የምታካሂዱ ቢዝነሱን ሲጀምሩ ገና ከመሰረቱ ላይ ምክር ከመንፈሳዊ ዓለም ጋር የተለያየ ቦታ ሄዳችሁ ተቀብላችሁ ለመስራት የጀመራችሁ ቢዝነሳችሁ በዛ የሚንቀሳቀስ ነገር ግን ያንን መጀመሪያ የገባችሁትን ቃል ኪዳን ስታጥፉ ይጎና ኪሊ
ወደ ኋላ አይልም ሰይጣን። ለምን? ምንም ፍጹም ስጦታ ስለሌለው። ስለዚህ ደስተኛ ትመስላላችሁ፣ ነገር ግን ጓዳችሁ ውስጥ አድርጎ የምትባሉትን ካላደረጋችሁ መኖር አትችሉም። እየተከታተለ ብዙ ነገር ያደርጋል። ይሄ ብቻ አይደለም። አንዳንድ ፋሚሊ ላይ ሲምፕተም አለ። ሁሉም በመጠጥ ሱስ የተያዙ ናቸው አለ ማለት ነው። መንፈሳዊ ዓለም ላይ ተጽዕኖ አለ። ግማሹ ፕሪማቹር ዴይዝ አለ፣ አለ ዕድሜው የሚቀጭ ነው። ይህ በፋሚሊ ደረጃ የሚኖር ነው። እንደገና ይሄ ብቻ አይደለም። ሰርቶ መና። እንግዲህ አንድ ከፋሚሊ ቃል ኪዳን የገባ ሰው አለ ማለት ነው ከመንፈሳዊ ዓለም ጋር። ስለዚህ ምንም ቤት ውስጥ ኑሩ፣ ምንም የተመቻችሁ ይሁኑ፣ ነገር ግን መንፈሳዊ ዓለም ላይ ነፃነት የሚገኘው በኢየሱስ ብቻ ነው። ለምን? እርሱ ከጨለማ ስልጣን አዳነን ይልና ወደ ልጅ ወደ ፍቅሩ መንግስት አፈለሰን ይላል። ስለዚህ የፈለሰ ሰው ጠዋት ሲነሳ ደስታ አለው፣ ባገኘው ያመሰግናል፣ ይቅርታ በውስጡ ነፃነት አለ። ይህንን ነፃነት ግን ሳትለማመዱ ጥሩ እየለበሳችሁ፣ ጥሩ እየበላችሁ፣ ጥሩ እየጠጣችሁ፣ ነገር ግን ይህን ነፃነት ያጣችሁ ሰዎች ልንገራችሁ፣ ሲምፕተማችሁ ደንበኛ መንፈሳዊ ዓለም ላይ በእናንተ ላይ ገዢ እንዳለ ምልክት ነው። ባልነግራችሁም ታውቁታላችሁ። እየተከታተለ ነገራችሁን ለሱ ካልሰገዳችሁ፣ ያላችሁን ካላደረጋችሁ ባሪያ ሆናችሁ የምትኖሩ ሰዎች ታውቃላችሁ። መንፈሳዊ ዓለም ላይ ቤታችሁ በዚህ አሰራር ሽፋን ውስጥ ነው ያለው። መንፈሳዊ ዓለም ላይ ያለውን ይህንን ገዣችሁን በፈለገው ነገር አታሸንፉትም። በገንዘብ አይሸነፍም፣ በእውቀት አይሸነፍም፣ በጾም ጸሎት አይሸነፍም፣ በምንም አይሸነፍም። የሚሸነፈው በአንድ ነገር ብቻ ነው፣ በኢየሱስ ክርስቶስ። ያኔ መንፈሳዊ ዓለም ላይ ቅድም እንዳልኳችሁ ይሄ ካርቦን ዓለም ነው። ግን እውነተኛው ዓለም ላይ ልክ በራችሁ ላይ የነበረው ጋርድ ይቀየራል። ድሮ የቆሌ ከነበረ እሱን ያስለቅቅና ኢየሱስ ኤንጅል ያቆማል በራችሁ ላይ። ከዛ ወዲህ እናንተ ቤት በፈለገው ሰዓት ዲያብሎስ መጥቶ ሊጎበኛው አይችልም። እንተዋወቃለን። በጣም በብዙ ስራት ውስጥ አሁን የሚሰማኝ ሰው በጣም በብዙ ስራትና ፍርሃት ውስጥ ይኖራል። በሞት ፍርሃት፣ በጭንቀት ፍርሃት። አንዳንዶቹን እንደውም ልጆቻችሁን እገላለሁ፣ ቤተሰብ እናትሽን እገላለሁ፣ አባትሽን እገላለሁ ያስፈራራቸዋል። የተለያየ ጥያቄ ካላቸው እንዴት እኔ ስለ ሃይማኖት አላወራም፣ እኔ ሃይማኖት ሰባኪ አይደለሁም። መጽሐፍ ቅዱስ አለ ሰባኪ እንዴት ይሰማሉ ካልሰሙስ እንዴት ያምናሉ ይላል። ስለዚህ እኔ ያንን እውነት እንድትሰሙና እንድታምኑ የተላኩ አገልጋይ ነኝ። ስለዚህ ኢንቦክስ አድርጉልኝ ጥያቄ ካላችሁ። ለሳላ ማከራችሁት ሌሊት እየመጣ የሚጎበኛችሁ ነገር ካለ ማቆሚያ ሆኖ ሃፒ ፍራይዴይ። አመሰግናለሁ።